አምስተኛ በአክሱም ውስጥ ምን ተከልክሏል? ደረቅ ጥያቄ ነው። አንደኛ ጥያቄ የአክሱም ህዝቦች ትምህርት እንዳይማሩ ለምንድን ነው የተደረጉት? ቢስሚላህ ሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም ወበዓድ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ፕሮግራሜን ከመጀመሪያ በፊት ተወዳዳሪዎች ወደ መድረክ። ቢስሚላህ ሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም ወበዓድ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ፕሮግራሚንግ ከመጀመሪያ በፊት ፍትህ ለአክሱም ሙስሊሞች በሚል ርዕስ ፕሮግራማችንን ጀምረናል። ልክ እንደሚታወቀው በጎን በሚጀምረው በቀኝ በኩል በሆኑ ሰዎች ስለሆነ ጥያቄያችንን ጀምረናል። አንደኛ ጥያቄ የአክሱም ህዝቦች ትምህርት እንዳይማሩ ለምንድን ነው የተደረጉት? ሀ ጅልባብ ስለሚለብሱ፣ ለሶላት ስለሚሰግዱ፣ ሐመሩሃ ፍላጎት ስለሌላቸው፣ መ ሀና ለመልስ ናቸው፣ ሰ መልስ የለም። ሀና አለ። መልሱ በትክክል ተመልሷል። ተክቢር። ሁለተኛ ጥያቄ የሚጠየቁት በኢትዮጵያ የመጀመሪያ መስጊድ ማን ነው? ሀ ኢማሙ ሻፊዒ፣ ለ ኩለፋኡ ራሺዲን፣ ሐመሩሃ አልነጃሽ። ሐመሩሃ። ተክቢር። መልሱ በትክክል ተመልሷል። ሶስተኛ ጥያቄ የሚጠየቁት ለዓለም ህዝቦች የተላኩት ነቢይ ማን ነው? ደረቅ ነው ጥያቄው። ነቢያችን ሙሐመድ። መልሱ በትክክል ተመልሷል። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ነው። አራተኛ ጥያቄ ለዓለም ፍጻሜ በሰዎች ዘንድ የሚቀረው የአምልኮ ዘርፍ ምንድን ነው? ለዓለም ፍጻሜ በሰዎች ዘንድ የሚቀረው የአምልኮ ዘርፍ ምንድን ነው? የአክሱም ሙስሊሞች። ጥያቄው አሁን የመጨረሻ ነው። በዓለም ፍጻሜ በሰዎች ዘንድ የሚቀረው የአምልኮ ዘርፍ ምንድን ነው? ሌብነት። መልሱ በትክክል አልመለሰም። ከቤት የሚመልስ ዙፋን። መልሱ በትክክል ተመልሷል። ሶላት። በዓለም ፍጻሜ በሰዎች ዘንድ የሚቀረው የአምልኮ ዘርፍ ምንድን ነው? አምስተኛ በአክሱም ውስጥ ምን ተከልክሏል? ደረቅ ጥያቄ ነው። ሶላት፣ አዛን እንዳያደርጉ፣ ሬሳ እንዳይቀብሩ፣ ሂጃብ እንዳይለብሱ።
ተክቢር መልሱ በትክክል ተመልሷል። ስድስተኛ በኢትዮጵያ ትልቁ ሐውልት ማን ነው? መልሱ በኢትዮጵያ ትልቁ ሐውልት ማን ነው? መልሱ በትክክል አልተመለሰም። መልሱ የአክሱም ሐውልት ነው። ጥያቄያችን በዚህ ያበቃል። ያሸነፉት ቡድን እነ ላያን ሲሆኑ በቀኝ በኩል ያሉት ናቸው። ሽልማቱን ዙፋን አንጀል ተሸናፊዎች ለአሸናፊዎች ትሸለማለች። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ድንቅ ልጆች በኢስላም أعوذ بالله من الشيطان الرجيم واذكروا الله في أيام معدودات فمن تعجل في يومين فلا إثم عليه ومن تأخر فلا إثم عليه لمن اتقى واتقوا الله واعلموا أنكم إليه تحشرون ومن الناس من يعجبك قوله في الحياة الدنيا ويشهد الله على ما في قلبه وهو ألد الخصام وإذا تولى سعى في الأرض ليفسد فيها ويهلك الحرث والنسل والله لا يحب الفساد وإذا قيل له